ሞገሱንማ በአጭር ጊዜ ጌታ ሰጥቶ ወንጌሉ እንዴት እንደተከታተለ እናገራለሁ። አንድ ወንድሜ በጣም የምወደው ወደ ጌታ መጥቷል። ክብር ለኢየሱስ ይሁን። ሶሻል ሚዲያ ላይ እንደ ዲጄ ያደረገው ነበር። ዲጄ ነበር፣ ሙዚቃ ነበር የሚያዳምጠው፣ ፈታ ነበር የሚለው። በጌታ በኢየሱስ ስም ጌታ ክብሩን ይውሰድ። በጌታ ሆኗል። ሌሎችም ወንድሞቼ በውስጥ ሲነግሩኝ የኔ የሚያስተምሩትን ሰዎች በደንብ ወንጌልን የሚያስተምሩ መጽሐፍ ቅዱስን የሚያስተምሩ ሰዎች ወደዛ እንደሄዱ እየላኳቸው ነው። ኦኬ፣ ጾም ትጾማላችሁ? እንዲህ በጣም መቼ እንዴት ነው ጾማችሁ? እስቲ ስለ ጾማችሁ አብራራልኝ። በጣም ደስ ይላል። ምን ይሁን መሰለሽ፣ ስትጾሙ መጽሐፍ ቅዱስ እንደሚለው እንደ ግብዝ አትሁኑ ይላል መጽሐፍ ቅዱስ ሲናገሩ። ሰው እንዲያይል ሰው እንዲያደርገው ምናምን ተብሎ አይደለም የሚጾመው በኛ። እኔ ከእግዚአብሔር ጋር የተለየ ነገር ማድረግ ስፈልግ፣ የተለየ ነገር ልመና ማድረግ ስፈልግ ሳምንትም ወርም 15 ቀንም የምፈልገውን ያህል ጊዜ እጾማለሁ። ወደ መጨረሻዋ ላይ ነው። እዚህ ጋር እቺን ነው የሚወዷት። ይኸውላችሁ ምን ይላል የማቴዎስ ወንጌል ምዕራፍ 10 ከ37 ጀምሬ ላንብበው። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ኢየሱስ ነው የሚለው። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉን የማይዝ በኋላም የማይከተለኝ ለእኔ ሊሆን አይገባውም። መስቀሉን ሲል መከራውን መስቀል ግድንግድ መስቀል ይዘ ምናምን መሄድ አይደለም እና እሱ አለ። ከዛ ምን ይላል? መስቀሉንም ሲል ግብብዳ መስቀል አድርጎ አሁን ፍለጠው ቁረጠው የሚለዋለዋል እሱ አለ እና ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለኔ የሚያጠፋ ያገኛታል ይላል። ከዛ ምንም ይላል? እናንተን የሚቀበል እኔን ይቀበላል። ለምንድን ነው እነሱ ነው ያለው? ደቀ መዛሙርቶቹን ነው የእሱ የሆኑትን የክርስቶስ የሆኑትን ክርስቶስ ደቀ መዝሙር ያደረጋቸውን የሚቀበል ክርስቶስን ይቀበላል። ምክንያቱም እሱ የሚላቸውን ነው የሚያስተምረው። እነዛ ደቀ መዛሙርቶች የሚያስተምሩት ክርስቶስ ያላቸውን ነው የሚያስተምሩት። ምክንያቱም እሱ ስልጣን ነው የሰጣቸው። ምን እንዲያደርጉ? አጋንንትን በኢየሱስ ስም እንዲያወጡ ስልጣን ሰጣቸው ይላል። ሰው ምንድን ነው እዚህ ጋር ነብይም በነብይ ስም የሚቀበል የነብይን ዋጋ ይወስዳል። እንግዲህ ስም በነብይ ስም የሚቀበል ነብይ የሆነ ነብይ ነህ እላለሁ። ስለዚህ በነብይነቱ ተከበረ ማለት ነው። የነብይን ዋጋ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። እንግዲህ መጀመሪያ ሲናገር የነበረው ስለ ጌታ ኢየሱስ ክርስቶስ እንዴት መቀበል እንዳለባቸው፣ ኢየሱስ ክርስቶስን ተቀብለው የሚሰብኩትን በሱ ነቢያት የተባሉትን በሱ ጻድቅ የተባሉትን የሚያከብር የሚወድ ይከበራል። የት ቤት ነው ስለ ኢየሱስ የሚሰብኩት ነው? እዚህ ጋር እናውራ። በኦርቶዶክስ ቤት ነው ኢየሱስን እየሰበኩ ኢየሱስን ተቀበል የሚል ወይስ ጴንጤ ጋር ነው ጨዋታ ነው? ኢየሱስን እየሰበኩ አይደለም። ኢየሱስን ልክ እንደሰበኩ ሆነው ነው ጻድቅ ጻድቅ የሚጫወቱት። ድዩ ስለ ማርያም ነው የሚሰበከው ወይስ ስለ ኢየሱስ? ስለ ኢየሱስ ተቀበል የሚል በኦርቶዶክስ ሰምተህ ታውቃለህ ወይ? ጌታን ተቀበል የሚል የኦርቶዶክስ ወንድምና ሰምተህ ታውቃለህ ወይ? ኢን ዩር ላይፍ የለም። ስለዚህ ጻድቅ ለመባል መጀመሪያ ኢየሱስን መቀበል አለብህ። ስለ ኢየሱስ መስበክ አለብህ። ስለ ኢየሱስ ነው ነብይ የምትባለው ጻድቅ የምትባለው። ኢየሱስን ሳትሰብክ እንዴት ነው ነብይ የምትባለው ጻድቅ የምትባለው? ለሱ እንኳን መልስ የላችሁ ሰው። ከዛ ምን ሆነ? ማንም ከነዚህ ከተናናሾቹ አንዱ ቀዝቃዛ ውሃ ብቻ ይላል እዚህ ጋር። ማንም ከነዚህ ከተናናሻችሁ አንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም ይላል። ማህበሩ የተጀመረችው እዚህ ጋር ነው። እኛማ አይደለም የምናጠጣው ብለው ጠጁን፣ ጠላውን፣ አረቄውን፣ ውስኪውን፣ ጭፈራውን፣ ዳንኪራውን ይዘው መጡ። በማን ስም? በጻድቅ ስም። በጻድቅ ስም
ስም ምን ይዘው መጡ? ማህበር አለ ይባላል። ማህበሩ ላይ የምታየው ቀምቅሞ ሲደባደብ ነው የምታየው። ስለዚህ መጀመሪያ ጻድቅ የሚባለው በኢየሱስ ክርስቶስ ያመነው ጻድቅ ነው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁ። በኢየሱስ ክርስቶስ ኢየሱስን ተቀበል የሚላል። ስለ ኢየሱስ የሚሰብክ አለ? የለም። የእናንተ ስለ ኢየሱስን ተቀበል የሚል አንድ ቄስ የለም። ስለዚህ ለመቀበል መጀመሪያ ጌታን መቀበል ነው፣ ኢየሱስን መቀበል ነው። ኢየሱስን ስትቀበል አባቴ ምን ይሆናል? ጻድቅ ነህ። ለጻድቅ የሆነ ነገር ውሃም አጠጣኸው፣ ዳቦም አበላኸው፣ የተቸገረን አደረክበት፣ ምን ይሆናል? ዋጋ ጽድቅ የሆነው ይቀመጣል። እቺን ይዘው ሰማይ ቤት ሞቱ ይላል እንዴ? ለሞቱ ጻድቃን ይላል እዝጋ የሚላለው ለሞተዋል ይላል። ስለ ሞቱ ጻድቃን ነው የሚያወራው አይደለም። ስለ ሞቱት አላወራም። ስለ ተቀበሩት አላወራም። ስለ ሙታን አልተወራም። እነሱ ግን ልክ ለሞቱ አድርገው እንትና እኮ ጻድቅ ነው ሞተዋል፣ ስለዚህ በሱ ስም ላድርገው። በነገራችን ላይ በብዛት እንደዛ አይነት ችግሮች አሉና ይቺን ብታነቡ ጥሩ ነው። የሚሏችሁን ዝም ብላችሁ አትቀበሉ። መጽሐፍ ቅዱስን አንብቡ። ስለዚህ እኔ አንድም ቀን የማን ሰባኪ የኦርቶዶክስ ሰባኪ ኢየሱስ ክርስቶስን ተቀበል ሲል ሰምቼ አላውቅም። የሰማችሁ ካላችሁ ፕሊስ ንገሩ። ህይወቴን ሙሉ ሰምቼው አላውቅም። ኢየሱስን ተቀበል፣ ጌታን ተቀበል የሚል ወንጌል የለም። ኦርቶዶክስን ተቀበል የሚል ቀጥተኛው ሃይማኖት እሷ ናት፣ እሷን ተቀበል የሚል አለ። you will never hear ኢየሱስ ክርስቶስን ጌትነት ተቀበል የሚል ትምህርት የለም። ሄዳችሁ አስቀብሉ ብለው ቄሶችን አይመክሯቸውም። ጌታ ኢየሱስ ክርስቶስን አስቀብሉ የሚል ትምህርት የለም። ስለዚህ በሌለበት እንዴት ጻድቅ ልትባል ትችላለህ ነው። ሰምታችሁ ታውቃላችሁ? አልዋሽህማ። አልሰማንማ ተብሎ ያውቃል? ተብሎ ያውቃሉ? አያውቅም። ጌታን አስቀብል አንድ ቄስ ተብሎ አያውቅም። አንድ ዲያቆን ተብሎ አያውቅም። ጌታን አስቀብል እስቲ ወደ ኢየሱስ ክርስቶስ እንዲመጡ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ደቀ መዝሙር አድርጓቸው ብሎ የሚሰብካቸው የለም። ስለዚህ ያንን ነው የምናገረው። ሶሊያ ካር ማርኬት ሰበካ ሞገስ የሌለው የማኛው ሞገሱንማ ጌታን የሰጠኝ እና እግዚአብሔር ይባረክ። አሁንም የጸብ ጉዳይ የማጥላላት ጉዳይ ሳይሆን እውነትን ይዘን ነው ጌታን እናንተ ጋር የሚያስቀብል አንድ የተሰበከ የለም። ከሙዚቃ ወደ ሙዚቃ ጆባ አሪፍ ነው፣ አሪፍ ይሻላል። የጴንጤ ሙዚቃ አይሻልም? ምክንያቱም ቅምቀማ የለው፣ አረቄ የለው፣ ቺክ ምናምን ጠበሳ የለው። እስቲ የትኛውም እኔ በቀላሉ ልዘግበ የትኛውም የእናንተ ጭፈራ የኦርቶዶክስ ወንድምና እህቶቼ ጭፈራ ቤት የጴንጤ መዝሙርን ክፈተው ይጨፍራሉ ወይስ ወካውት ያደርጋሉ? ይህን መልሱልኝ። ይጨፍራሉ ወይስ አይማ መዝሙር ነው ከፈጣሪ አጣጣላኝ ብሎ ወጥቶ ነው የሚሄደው? ሪያሊቲ ይሄ ወጥቶ ይሄዳል እንጂ በተአምር ቁጭ ብሎ ያንን ሙዚቃ እየሰማ የጴንጤን ሙዚቃ ልበልል እየሰማ ቁጭ ብሎ የሚጠጣ የለም። መንፈሱ ከባድ ነው አባቴ፣ ለመጠጥ አያመችም። እርግጠኛውን እነግርሃለሁ፣ በቴዲ አፍሮ ይጨልጠዋል። በቴዲ አፍሮ ጭልጥልጥ ያደርግልሃል አባቴ፣ ጭልጥ የስ። ስለዚህ እግዚአብሔር መንፈስ። ሌላው ምንድን ነው የሀበሻ ትንሽ ግራ የሚገባው በምን መሰላችሁ? በእኔ ባህል ካልሆነ ጌታ አይመለክም ብለው የሚመጡ ሰዎች አሉ። በእኔ ባህል ክራሩን ሲፈልገው ጠጅ ቤት ይዘፍንበታል፣ ሲፈልገው ቤተክርስቲያን ይወስደዋል። ማሲንቆውን ጠጅ ቤት ይወስደዋል፣ ሲፈልግ ይዘምርበታል። ከበሮውን ሲፈልግ ቤተክርስቲያን ይወስደዋል፣ ሲፈልግ ደግሞ ጭፈራ ቤት ይደልቅበታል። ለነሱ ሲሆን ይሰራል፣ ለሌላ ደግሞ ሲሆን ደግሞ አይሰራም ይላል እና ያስቁኛል። እና ቺቺ አይነት ነገሯ ብትስተካከል አሪፍ ነው ብዬ አስባለሁ። ብትስተካከል አሪፍ ነው። ሌላ ምለው ነገር የለኝም። ጥያቄ አላችሁ? እንትና ትንሽ እየከበድኩት እየደበረው ነው እኔ ጋ መግባት። ደምረው እየከበድኩት ነው ደምረው
ደምረው እየከበድኩት አረ ዮኒ ምንም ችግር የለም እያለ እየሄደብኝ ነው። እና ትንሽ እየደበረኝ ነው። እኔ ቢያንስ ደሜን ነበር የምፈልገው። አክሴፕት ላድርግሽ? ነይ 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 ወይ ነይ ነይ። እቺንማ እፈልጋታለሁ። ጤና ይስጥልኝ። በድጋሚ ተገናኘን። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። አንድ ጥያቄ ልጠይቅ ነበር። ዘግቢ። ኢየሱስ አማላጅ ነው ትላላችሁ እናንተ ጋር? ትክክል። ፈራጅ ነው አማላጅ? ሁሉንም አብራራል። አየሽ፣ ደስ የሚለው ኢየሱስ የሁሉም ስልጣን ተሰጥቶታል። የመፍረድም የማማለድም የማዳንም ስልጣን ሁሉም ተሰጥቶታል። ይሄ ነው መጽሐፍ ቅዱስ። ለማን ነው የሚያማል? ለእኛ ነዋ። እኛ አይደል እንዲያጣተኛ። ለምን የመጣበት ምክንያትስ ምንድን ነው ብለሽ ታስቢያለሽ? አሁን ኢየሱስ ክርስቶስ ወደ ምድር የመጣው ምን ሊያደርግ ነው የመጣው? የሚያስታርቀው የሚያማልደው ከሌለ ለምን መጣ? ፈራጅ እንጂ አማላጅ ሊሆን ይችላል። እንግዲህ መጽሐፍ ቅዱስ ነው የሚለው፣ ዮኒ ማኛ አይደለም። አማላጅ መሆኑን እላንብልሻ አይሻልም? አንቺም ታሳይኛለሽ፣ እኔም አሳይሻለሁ። አማላጅ የሚለው ያቺ ጥቅስ ባትመችም ሮሜ 8:34ን ማንበቤ ነው። ከ33 ጀምሮ ምን ይላል? እኔ አይደለሁ መጽሐፍ ቅዱስ። ሮሜ ከ8:33 ጀምሮ ምን ይላል? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? አሁን ኮናይ ነው። ኮናይ ማለት ፈራጅ ማለት ነው አይደል? የሚኮንንስ ማን ነው? ከዛ ምን ይላል? የሞተው ሞቷል፣ ይልቁንም ከሙታን የተነሳው ከሙታን ተነስተዋል። በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ይሄ መጽሐፍ ቅዱስ ነው፣ ዮኒ ማኛ አይደለም። ከዛ ምን ይላል? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ብሎ ነው የሚለው። ስለዚህ መጽሐፍ ቅዱስ በሚለው ከሙታን ተነስቷል፣ በአብ ቀኝ ተቀምጧል። ለመፍረድም ለመማለድም የእሱ ስልጣን ነው የተሰጠው፣ ሌላ የለም። እንግዲህ አንቺ የምትይውን ደግሞ ልስማ። ሚውት አድርጌ እሰማለሁ። እኔ ናት አንቺም አንብቢልኝ። ቀን የገባሁት ይህንን ማለት ነው ስላልገባኝ ነው። እናንተ አማላጅ ነው ብላችሁ ስለምታስቡ እንዴት ሊያማልድ ይችላል? እሱ ፈጣሪ እስከሆነ ድረስ እኔ አይደለሁም፣ እኛ አይደለንም ያለን። ጴንጤ ምንም ስልጣን የለውም። የጴንጤ ስልጣን አይደለም። የመጽሐፍ ቅዱስ የሚለንን ነው የተከተልነው። ሌላው ደግሞ ጢሞቴዎስም አለ። ጢሞቴዎስ በሰውና በእግዚአብሔር መካከል ያለው እሱ ነው፣ ክርስቶስ እንደሆነ ይናገራል። እሱንም ላሳይሽ። ጠበቃ ማለት ምንድን ነው? በአንቺ አሁን ለምሳሌ እናቱ ጠበቃ ማለት ያው ለአንተ የሚከራከርልህ ማለት ነው። እሺ፣ ስለዚህ እሱን ማሳየት አለብኝ። ምን ይል መሰለሽ? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ነው። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችሁ እንዳታደርጉ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። አየሽ፣ እኔ የተጻፈውን ነው የምነግርሽ እናቱ እንጂ ከራሴ የማወጣው ምንም ነገር የለም። ሌላም ላነብልሽ እችላለሁ። ጢሞቴዎስ ብያለሁ አይደለ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና ዕብራውያንንም አነብልሻለሁ አለ። ምንድነው? ብዙ ቦታ ነው የሚለው። አንድ ቦታ ብሎ ቢሆን ልትጠራጠሪ ትችያለሽ ምናምን። ብዙ ቦታ ስለ ክርስቶስ ማማለድ፣ ማዳን፣ መፍረድ፣ መለመን በጣም ነው የሚናገረው መጽሐፍ ቅዱስ። ስለዚህ ምን ይል መሰለሽ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ራሱንም ለሁሉ
ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ስለዚህ ለሁላችንም ራሱን አሳልፎ የሰጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሌላ አማላጅ የለንም። መጽሐፍ ቅዱስ የሚለው ሌላ የለንም። ቢኖር አማላጆች ናቸው ተብሎ ይጻፉ ነበር። አስታራቂዎች ናቸው ተብሎ ይጻፍ ነበር። ይህን ያደርጋሉ ተብሎ ይጻፍ ነበር። ስለዚህ አልተጻፉ። እንትና ያማልዳል፣ እንትና ያማልዳል፣ እንትና ያማልዳል ብሎ ይሰራ ነበር። አንድ ነው ያስፈለገው። እግዚአብሔር አምላክ አንድ ልጁን ሰጠ። በሱ ከእግዚአብሔር ጋር ታረቀን። አሁን እግዚአብሔርን እኛ እናየው፣ ኢየሱስ ክርስቶስ ነው በእኛ ሆኖ ልናየው የምንችለው። በኃጢአቴ እኔ በጭራሽ እግዚአብሔር ጋር መቅረብ የምችል ሰው አለ። በኃጢአቴ ሳይሆን ክርስቶስ በከፈለልኝ ደም በዋጋ ለሁሉም ቤዛ ራሱን አሳልፎ ሰጠ ይላል። በሱ የተነሳ ነው። ስለ ልመና ደግሞ አንድ ነገር ልበልሽና ሌላ ጥያቄ ካለሽ ጠይቅኛለሽ። እናት ወደ ዕብራውያን ምዕራፍ 7 ቁጥር 25 ላይ ማንበብ እንችላለን። ቁጥር 25 ምን ይል መሰለሽ? ምን ይላል? 7:25 ስለ እነርሱም ሊያማልድ ዘወትር ነው የሚለው በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ይሄ መጽሐፍ ቅዱስ ነው የሚለኝ። መጽሐፍ ቅዱስ ባይለኝ አልቀበለውም። ማንንም ሰምቼ አልቀበለው። የሁላችንም መመሪያ መጽሐፍ ቅዱስ ዘወትር ነው የሚለው በየጊዜው። ዘወትር ማለት ሁልጊዜ ማለት ነው አይደል? በእኔም በአንቺም ቋንቋ። ስለዚህ ምን ይላል? ስለዚህም እርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ይህንን ነው መጽሐፍ ቅዱስ ያለ። ለዛ ነው ክርስቶስ አማላጄም ፈራጄም ጠበቃዬም ጌታዬም ብዬ የምለው። ሁሉንም የሰራው እሱ ስለሆነ ያን ነው። አሁን ያማልዳል እንደ ኢየሱስ ክርስቶስ አሁን ላይ። ታዲያ አማላጅነቱ ስለመቼ ነው? ሁሌ ዘወትር አለ እኮ። እኔ አይደለሁም ያልኩት። አሁን ይህንን ይዘሽላቸው ለአባቶች ሂጂ እናቱ ምን ታደርጊ? ዕብራውያን 7:25ን ውሰጂላቸው። ዘወትር አለ ሁልጊዜ። ሌላ ደግሞ አንተ ኦርቶዶክስ በነበርክበት ሰዓት ማለት ነው ጥያቄ ስለሆነ ማለት ነው። ችግር የለም ጠይቅ። ትሄዳለህ አይደል? ቢያንስ እዛ ቤተክርስቲያን ውስጥ እንደው ለሀቅ ለእውነታው ከሆነ ማለት ነው የኢየሱስ ክርስቶስ ስም አይጠራም ነው የምትለው? በአብዛኛው ወንጌል ሲሰብኩ አልዋሽሽም። ይኸው ልጆቼ አብዛኛው የቅዱሳ የእንትና ባህል ነው ይባላል፣ የእንትና ባህል ነው ይባላል፣ ዛሬ እንትን ነው ዛሬ እንትን ነው ይባላል። ስለሱ ይነገራል አብዛኛውን ጊዜ እንጂ ስለ ጌታ ስለ ኢየሱስ ክርስቶስ ትምህርት ብዙ የለም። አንቺ ጋር ካለ ንገርኝ፣ የምታውቂውን ንገርኝሽ። አንቺ የተማርሽው ካለ መንገር አለብሽ አይደል? አንቺ አሁን ካለ እኛ ልደታ ሁሌ እንሄዳለን። ልጅ እያለው ልደታ ሄዳለሁ። በቃ ባህል ነው ያለው። የገብርኤል ባህል ይኖራል፣ የኪዳነ ምሕረት አለ፣ የሕፃኑ ቂርቆስ አለ፣ የሌሎቹ ባታ አለ፣ ስላሴ ናቸው ይባላል ምናምን እንደዛ ይባላል እንጂ ስለ ጌታ ስለ ኢየሱስ ክርስቶስ በኃይለኛው የሚከበርበት የተነገረበት ወንጌል ቅዳሴ አስቀድሰህ ታውቃለህ? እንዲህ ወገባችን እስኪሰበር። ስለዚህ ቅዳሴው ምንድን ነው ታዲያ? ለማን አለ? አሁን ቋንቋውን አንቺ ምናልባት ልታውቂው ትችላለች። ትግርኛና ግዕዝ የተቀራረቡ ናቸው። ለሌላው ግን ከባድ ነው። ለኦሮሞ ልጅ አሁን ሊከብደው ይችላል። እኔ አሁን ለአዲስ አበባ ልጅ ግዕዝን አላውቀውም፣ የሚያስተምርም የለም። ግዕዝ የሚያስተምር ነበር አዲስ አበባ። ግዕዝ ራሱ እኮ የኢትዮጵያ ኦርቶዶክስ የምትጠቀምበት አንድሽታይን። ግን ግዕዝን ብዙ የአዲስ አበባ ልጆች ያውቁታል፣ የደቡብ ልጆችም አያውቁትም። ስለዚህ ምንድነው ሰው በሚያውቀው ቋንቋ ሲሆን ነገሮች ይስተካከላሉ። እሱን ታይውሽ፣ እሱ ይሁን አልሽ። ቅዳሴው ስለ ኢየሱስ ነው አልሽ። ታዲያ ስለ ኢየሱስ ሲባል ለምን ይናደዳሉ ታዲያ? እኔ አልናደድም። የሚናደዱት ምን እንደሆነ ታውቃለህ? ከነግረ ማለት ነው ስለ ኢየሱስ አዲስ አይሆንባቸውም። ያውቁታል እንደሚያድን። ለምን እስኪነግሯቸው አይጠብቁም? ለምን እንደዚህ ይላሉ እነሱ? አብዛኛዎቹ ይሄ እናንተ ጋር ያሉት ኢየሱስ ያድናል፣ ኢየሱስ ያድናል። አዎ ኦርቶዶክስ ታውቃለች ይሄንን ያለው። እኛ የምንልበት ሪዝን ምንድን ነው? ለብቻ አዳኝ አይደለም፣ ሌሎችም አዳኞች አሉ። በኦርቶዶክስ ሌሎች አዳኞች አሉ። ለምሳሌ ከሲኦል ወደ ገነት የሚያስወስዱ
ነገሮች አሉ። አሁን ለምሳሌ አንድ ሰው ከሞተ በኋላ ወደ ገነት መውሰድ ይቻላል? አንድ ሰው በኃጢአት ከሞተ በኋላ ማለት እንዴት አስረዳ? አንድ ሰው አሁን ለምሳሌ በህይወት ዘመኑ እያለ ሰው ገዳይ፣ ጨፍጫፊ፣ አራጅ የነበረ ግን ሃይማኖት ያለው የኦርቶዶክስ እምነት የሆነ ሞተ። ከሞተ በኋላ ወደ ገነት ማስገባት ይቻላል? ገዳይ የሆነ ሰው እንዴት ማለት ከባድ ነው። ከባድ ነው። ምን ይሰማሻል አንቺ? አሁን ኢንጀነራል የሆነ ሰው ጨፍጫፊ፣ የሆነ ሰው ገዳይ የነበረ ሰው ሞተ፣ አይቻልም ማለት ከባድ ነው። አዎ እንግዲህ ጠይቂያቸው አባቶችን። ክርስቶስ ሳምራ ምንም አይነት ህይወት ቢያጠፋ ምንም ነገር ቢያደርግ ክርስቶስ ሳምራ ነው ማውራሽ። ባር 5000 ሰው ነፍሳት ከሲኦል ወደ ገነት ይወጣሉ። ይሄ የኦርቶዶክስ ትምህርት ነው። ይሄ ገድል ነው አይደል? የምታወራኝ ስለ ገድላት ነው። ገድላት ደግሞ አንተ ካላመንክበት እንደፈለጋችሁ የምትተረጉሙት አይደለም። እንኳን አይ መተርጎም ሳይሆን በአንቺ ትርጉም ንገሪኝ እስቲ። አሁን አንቺ ኦርቶዶክስ ነሽ፣ የእሷን ዘግቢ። እኔ ራሴ አላቅም፣ ተማርኩትም አላቅም። ይሄንን የምታውቀው ራሷ ቤተክርስቲያን ትልልቅ አባቶች ቤተክርስቲያኑ አንቺ ያለሽባት አይደል የምታምኛት ቤተክርስቲያኗ የምትከታይ ስሞትም አብሬያት ነው የምሞተው። ያ ግን አንቺ ትከተዩ የለ እንዴ? ይሄንን ነገር ታምኝበት የለ እንዴ? አምንበታለሁ። አዎ ካመንሽበት አስረጅኝ እስቲ። አሁን ስለሱ እኔ ጠለቅ ብዬ አላስረዳ፣ የሚያውቁ ስላሉ ማለት ነው። ኦኬ እሺ። ሌላው የጠየኩሽ አንድ ሰው ከሞተ በኋላ ወደ ገነት የሚገባበት ሌላ ሚንስ አለው ወይ? እንደዚህ ጨፍጭፎ ገሎ ምን ያለ ሰው ወደ ገነት መግባት ይችላል ወይ? እኔ በራሴ እንደዚህ ገሎ ምናምን ገነት እኔ አሁን ገዳይ ሆኜ ገነት ልገባለሁ ማለት ከባድ ነው። በራሴ ነው የምልህ። ግን አሁን አንተ ባልከው በገድላቱ ከሆነ እኔ የተጻፈውንም በደንብ ስለማላቅ እሱን አባቶችን ትልልቅ የሚያውቁትን መጠየቅ ይቻላል። ምክንያቱም ያለማላቀውን ነገር የሚያውቀው መጽሐፍ ቅዱስ አይልማ። እነሱ የጨመሩት ነገር ሊኖር ይችላል። ትልቁ የማንም መመሪያ የትም ዓለም ላይ መጽሐፍ ቅዱስ ነው። ክርስቲያን ለተባሉት በሙሉ ኦርቶዶክስ ይሁን ካቶሊክ ይሁን ፕሮቴስታንት ይሁን ሌላም ቢሆን ትልቁ መስማሚያቸው መጽሐፍ ቅዱስ ነው። ስለዚህ ያንን ሌሎች ዓለም ላይ እንደዚህ አይነት ነገር የለም። በኦርቶዶክስ ግን በኢትዮጵያ የተጨመረ ነገር አለ የራሷ ማለት ነው። አሁን ለምሳሌ በታቦት ብትሄጂ ሌላ ዓለም ላይ የሉም ነበረ የሙሴ ታቦት ከዛ ሄዷል። የለም አሁን የኢትዮጵያ የራሷ የጨመራቻቸው ነገሮች አሉ። አላል ጄሪ አይ ከስድብ ይልቅ ናይና ግቢና አስረጂ። መጽሐፍ ቅዱስ እሺ ለፕሮቴስታንት ማን ነው የሰጠው? ለፕሮቴስታንት ለዓለም ነው እንጂ መጽሐፍ ቅዱስ የተሰጠው ለፕሮቴስታንት አይደለም። እኔ እያልኩ ያለሁት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ማን ነው ለእናንተ ማን ነው የሰጣችሁ? ለእኛ ሁሉም ነው የኢትዮጵያ በመጀመሪያ አትሸፋፍን። እውነት ልነግርሽ እውነታውን ታውቃለህ። ማን ነው የሰጠው? እኔ ጥያቄ ነው የጠየኩህ። በጣም ጥሩ። ለኢትዮጵያ ራሱ መጽሐፍ ቅዱስ የሰጣ በመጀመሪያ ጊዜ በ4ኛው ክፍለ ዘመን ነው ወደ ኢትዮጵያ የገባው ክርስትና ማለት ክርስትና የገባው በ4ኛው ክፍለ ዘመን ጀምሮ። ከዛ ጀምሮ መጽሐፍ ቅዱስ ነበረ ኢትዮጵያ ላይ በክርስትና ማለት ነው ማለት በክርስትና ለማን ነው የተሰጠው? በጴንጤማ ሚሽነሪዎች ናቸው ያመጡት። ሚሽነሪዎች በጌታ ከውጭ ነው። ልክ ከግሪክ ለኦርቶዶክስ እንደመጣ ከውጭ ከአሜሪካ የመጣለ ከአውሮፓ የመጣለ ሚሽነሪዎች ከተለያዩ ዓለማት የመጡ ሚሽነሪዎች አምጥተዋል ለኢትዮጵያ። ኢትዮጵያ ላይ መጽሐፍ ቅዱስ እሺ። ቀድም ደግሞ የሆነ ነገር ስትል ሰምቻለሁ። እሱንም ሳልናገር አላልፍምና መሰንቆ ለዘፈን ጠቀሙታላችሁ እንዲሁም ለቤተ ክርስቲያን እንደዛው አልክ። ግን ቤተ ክርስቲያን የሚገለገሉበትን ለሙዚቃ ቤት አያወሉትም። ይሄ ነው ነገር ለዘፈን የሚጠቀሙትን መሰንቆ ቤተ ክርስቲያን ውስጥ አይገባም ሲጀመር። ይሄን አንተ ታውቀዋለህ። ምን ማለት ነው? አሁን ለምሳሌ የቤተ ክርስቲያን የራሷ ከሆነ ሙዚቃ ቤት ታገኘዋለህ። የቤተ ክርስቲያኑን ንዋየ ቅድሳት ሙዚቃ ቤት ታገኘዋለህ። ሁለቱም የሚገዙት ከገበያ ላይ ነው። ለዘፈንም የሚገዛው ከገበያ ነው፣ ለቤተ ክርስቲያንም የሚገዛው ከገበያ ነው አይደለም። ስለዚህ ኦርቶዶክስ ብላ ትበላ። እንደዛ ከሆነ
ከገበያ የገዙት ኖ እና ምን ይላሉ መሰለሽ? አሁን የጴንጤን ለጭፈራ ነው ይላሉ አይደለ? ስለዚህ ለጭፈራ እውነታው ማለት ነው። እውነታውን ከበሮና እኔ እንግዲህ ጴንጤዎችን በፊትም አውቃቸዋለሁ ድሮም ማለት ነው። ከበሮን አይጠቀሙም፣ ጽናጽን አይጠቀሙም፣ ነጠላ አይጠቀሙም አይደለ? ይሄን ሁላችንም እናውቃለን። ይሄ አሁን የመጣ ነገር ነው። ከበሮ፣ ጽናጽን፣ መሰንቆ ምናምን እነዚህ የቤተ ክርስቲያን ነው። ይሄ ሁላችንም የምናውቀው ነገር ነው። የቤተ ክርስቲያን አይደለም፣ የመጽሐፍ ቅዱስ ነው። እናቱ ላንብብልሽ እሱን ታነብልኝ እንዴ? በፊት ለምን አልተጠቀሙትም? የመጽሐፍ ቅዱስ እውነታ ከሆነ በፊት ላይ መጠቀም ይቻል ነበር። ለምን ዛሬ ላይ መጠቀም ተጀመረ? ብሽሽቅ ካልሆነ በስተቀር ብሽሽቅ አይደለም። መጽሐፍ ቅዱስ ላይ ካለ የኢትዮጵያ ደግሞ በባህል ደረጃ የኢትዮጵያ ባህል እንደዛ አይነት ነገር የሚጠቀም ከሆነ ያም መጠቀሙ እንዴት እንደ ክፋት ሊታይ ይችላል? እንዲያውም አለመጠቀሙን ነው አንቺ ልትቃወም የምትችል እንትን ማለት የነበረበች እንዴ መጽሐፍ ቅዱስ እኮ እንደዚህ ይላል፣ እናንተ ኢትዮጵያዊ ከሆናችሁ ይህን እንዴት አትጠቀሙም ብለሽ መጠየቅ ያለብሽ አንቺ ነሽ። ሲጠቀሙ ከመቃወም አለመጠቀማቸውን ነበር መቃወም የነበረበች። ገብቶሻል? መጽሐፍ ቅዱስ ይላል ብለሽ በመጽሐፍ ቅዱስ ጥቅስ አምጥተሽ ይህን እኮ ነው የሚለው መጽሐፍ ቅዱስ፣ እናንተ እኮ በሌላ ነው የምትሉት ብለሽ መኮንን ነው። ሲጠቀሙ ያንን አይ ለምን ተጠቀማችሁ የኦርቶዶክስ ነው ማለት ነው። ከግዢ ተገዝቶ ነው የሚጠቀሙት። ጸናጽሉም የሚገዛው ምኑም የሚገዛው ከገበያ ተገዝቶ ነው። ስለዚህ ያንን ነገር ማድረጉ እንደ መጥፎ ነገር ይታያል ብዬ አላስብም። ይህን ነው። አሁን ሌላው ለኦርቶዶክስ ማን የሰጣት? እስቲ አሁን ዘግቢ። አንቺ የኦርቶዶክስ ነው ካልችኝ መጽሐፍ ቅዱስ ነው የሚለው፣ ለኦርቶዶክስ ማን ሰጣት? እስቲ ንገሪ። ነጠላው የኦርቶዶክስ አይደለም፣ የኢትዮጵያ ባህል ነው። እኔ እስከማውቀው የኢትዮጵያ ባህል ጀምሮ እንግዲህ ኦርቶዶክስ ጽናጽኑም ከበሮም የእሷ እንደሆነ ነው የሚታወቀው ከጥንት ጀምሮ። ኖ ይጠቀሙታል ማለትና የእሷ ይለያያል። እናቱ መጽሐፍ ቅዱሳዊ ነው። ኦርቶዶክስ ትጠቀመዋለች ማለት ያስማማኛል። ቀድማ የተጠቀመችው ኦርቶዶክስ ናት። እስማማለሁ። ኦኬ፣ በዛ እንሂድ። መጽሐፍ ቅዱስ ላይ ካለ በዛ እንሂድ። ዛሬ ላይ ታዲያ ምንድን ነው እኮ እኔ ግራ ይገባኝ። ምክንያቱም ሞር ኢትዮጵያዊ ለማድረግ ምክንያቱም መጤ እየተባለ ይሰደብ ነበር። ጴንጤ መጤ ናችሁ ናው ሀገራዊ ሲያደርጉት ደግሞ ለምን ትጠቀማላችሁ የማለት ነገር ሲመጣ ግራ ያጋባል። ከሁለቱም መሆን አይቻልማ። የሌላውን ሲጠቀሙ መጤ ይባላል፣ ሀገር ውስጥ ያለው ሲጠቀም ደግሞ የኛ ነው ይባላል። ምኑን ታዲያ ጴንጤ ይጠቀም? እስቲ በአንቺ ቋንቋ ንገሪ። አሁን እሺ፣ ከበሮ በቤተ ክርስቲያን የራሷ የሆነ ከበሮ ትርጉም አለው። የስ እነሱስ ከበሮውን ሲመቱት ትርጉም አለው? እስቲ ይህን ነገር ንገሪ። አዎ ትርጉም አለው። ከበሮ የሚመታው በነገራችን ላይ መጀመሪያ ለምስጋና ነው። ሁለተኛ ክርስቶስ ለእኛ ብሎ እዛ የእንትኑ የተገረፈውን ለማስታወስ ነው። ይሁን እናንተ ጋር እንደዛ ይላል። መዳን ያለ እናንተ ጋር እንደዛ ይባላል። እኛ ጋር ከየት አመጣሁት? ከሱዳን አመጣሁት። ከሱዳን አምጥቼ ነው ማወራሽ። ለክርስቶስ ቆይ፣ ለአንቺ የምጠይቅሽ የራስሽን ጥያቄ ልድገምልሽ። እናቱ አንቺን የምጠይቅሽ ምንድን ነው? ክርስቶስ በሚመታበት የማርያምን የገብርኤልን የሌላውን መምታት ትንሽ ቻሌንጅ አያደርግ? እስቲ ንገሪኝ እናቱ። ክርስቶስ የተገመደበት ነው ብለሻል፣ ተግባብተናል በሱ አይደል? የክርስቶስ ጅራፍ ያረበበት ነው። ለክርስቶስ ነው መዘመር ያለብን። የክርስቶስን አውጥተሽ ገብርኤል እያልሽ ስትደልቂ ይሰማል ወይ? እሱንም አብረሽ እመቤታችንን ያበሰራት ነው። እንዴት ኖ ገብርኤል አይደለም ያበሰራት። ማን ያበሰራት? እግዚአብሔር ነው የላከው እኮ። እግዚአብሔር የመጣው አሁን ለምሳሌ ለአንቺ የሆነ ሰው ፖስታ መጣልሽ፣ ባለ ፖስታ አይደለም ዋናው የላከልሽ ነው ለአንቺ ባለውለታ እንጂ ፖስታ አድራሹ አይደለም። ስለዚህ ቅዱስ ገብርኤል የእግዚአብሔር መልአክ ነው። እግዚአብሔር ባይለው ማርያምን አያውቃት እኮ ተልኮ መጥቷል። እሱ ነው። ስለዚህ አድራጊውን ነው ማክበር ያለብሽ፣ ተላኪውን አይደለም። አድራጊው ማን ያደረገው? ይሄን አድራጊውንም ተላኪውን ምን ችግር አለው?
ኖ የአንቺ ፖስታ ያመጣልሽን ሰውዬ ነውን? ምስጋና እንዳልኩሽ አሁን ለምሳሌ ኖርማል ምስጋናሽ ወደ መዝሙር ተሂዷል። ቀኖች ተሰጥተዋቸዋል። ብዙ ነገሮች ሆነዋል። ማድረግ ይችላሉ ወይ ነው በመጀመሪያ በራሳቸው የምታውቂው ነገር ካለ በራሳቸው ማድረግ ይችላሉ ወይ? መዝሙረ ዳዊትን ላሳይሽ ፈልጌ ነው። መጽሐፍ ቅዱሳዊ ነው የምልሽ እናቱ። እኔ ፈጥሬ የማወራው አንድ ነገር ሊፈጠር አይችልም ከመጽሐፍ ቅዱስ ውጭ። መዝሙር 150 ላይ ስታነቢ ምን ይላል መሰለሽ? እያንዳንዱን ነው የሚነግረው። ይዘገዋል። እስቲ በዚህኛው ልሂድ። መዝሙር 150 ከመሆን እየሄደ ነው። ብዙዎቻችሁ እንትን ላይ ዳውንሎድ ያደረጋችሁ ሰዎች መዝሙር 150 ይዘገዋል። ለምን እንደሆነ አላውቅም። 150 አሆፕ አይዘጋው። ኦ ማይ ጋድ ማንን ነው የሚለው? እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፍር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከተ ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፅ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን፣ ሃሌሉያ ይላል። እንግዲህ አመስግኑ ተብሎ መጽሐፍ ቅዱስ ላይ ተደጋግሞ የተጻፈው እግዚአብሔርን አብ ወልድ መንፈስ ቅዱስን ነው ሲመሰገኑ። በዚህ ነገር የምናየው እዚህ ጋር ገብርኤልን አመስግኑ፣ ሚካኤልን አመስግኑ፣ ማርያምን አመስግኑ ምናምን የተባለ ዘምሩላቸው የሚል በሙዚቃ ምናምን አለ? የለም፣ መጽሐፍ ቅዱስ ላይ የለም። እነሱ ግን ፈጥረው እኛ ስለወነደድናቸው ምን ችግር አለው የሚል ነገር አለ። እሱ ነገር ደግሞ ቀናተኛ አምላክ ስላለን ምን ያደርገዋል? ይህንን ነገር አይቀበለው። አንተ መቤታችንን ብታመሰግናት ምንድን ነው የሚጎልብ? ማመስገን ይችላል፣ መዘመር አልችልም። ብዘምርላት ምን ችግር አለ? አይቻልማ አይልማ ቢለኝማ ዘምራ ቢልማ ይኸውልህ መጽሐፍ ቅዱስ ሁሉ ነገር ጥበብ ጠገብ ነው። ለማርያም የክብር መዝሙር ዘምሩላት ይል ነበር እናቱ። የክብር ለማርያም በክብር ስገዱላት ይል ነበር መጽሐፍ ቅዱስ። ሁሉ ይል ነበር። በብሉይ ኪዳን ዘመን ለምን ክርስቶስ እስኪመጣ ድረስ ሰዎች በብዙ ነገር ተቀርጾ የዳኑበት አለ። ታቦት ተቀርጾ ድነዋል። መልአክ ብሉይ ኪዳን ላይ እንደሚያማልድ እኔ ያሳይሻለሁ። የትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ጀምሮ ብታነቤ እግዚአብሔርን መልአኩ ጠየቀው፣ ይህን ሕዝብ የማትምራው እስከ መቼ ነው ብሎ። በብሉይ ኪዳን ላይ አለ። ሙሉን ኪዳን የሰጠው አዲስ ኪዳን ነው ለኢየሱስ ክርስቶስ ሙሉ። ከዛ እሱ ነው ሁሉንም ኪዳን የሰራው። ክርስቶስ ከመጣ በኋላ ነገሮች ሁሉ በሱ ይሆናሉ። ይህን ነው የሚጾመው በነገራችን ላይ እግዚአብሔርን ለማሰብ። ከዛ ጸሎት አለ፣ ከዛ መጽሐፍ ቅዱስ ማለት ነው፣ ከዛ ዝማሬ ያለው ይሄ ነገር ነው ያለው። ከማ የምገናኘው ከእግዚአብሔር ጋር ሌሎች የምጨምረው የለም። በእኔና በእግዚአብሔር አምላክ ከአብ ከወልድ ከመንፈስ ቅዱስ ውጭ ጣልቃ ማስገባው የለም። ለምን? የፈጠረኝን እንጂ ያልፈጠረኝ ሊያቀኝ አይችልም። እኔ የፈጠረኝ ያቀኛል፣ ያልፈጠረኝ አያቀኝ። ይሄ ነው እንግዲህ መጽሐፍ ቅዱስ ፈጣሪው እግዚአብሔር ሆኖ ሌላ ያቀኛል ብሎ ማለት ሌላው ስህተት እሱ ነው። ጴንጤ እንደማይጾም ነው የማውቀው። ሸውደውሻል ማለት ነው። ኖ ይሄ ሪያሊቲው እውነታው ይሄ ነው። ጌታ በጣም ነው የሚጾመው ጴንጤ። እንዲያውም እንደሚነግርሽ ወጥቶ እንዳልኩሽ በአዋጅ አይጾምም፣ በአዋጅ አያደርገው በፍጹም። ለምን? የኔ ግንኙነት ከእግዚአብሔር ጋር የኔ እንጂ ከሌላው ጋር አይደለም። በብዛት የምትሸወዱት እናንተ የአንቺ ከሌላው ጋር የተገናኘ ይመስልሻል ነው። አንቺን የሚጠይቅሽ በአንቺነትሽ ነው ጌታ እንጂ በሌላው አይደለም። ስለዚህ ጴንጤ የሚጾመው በራሱ ነው፣ ከጌታ ጋር ግንኙነቱ ከራሱ ጋር ነው። ጠይቂ ወደ ወዳጆችሽ። በጣም ይጾማል ጴንጤ፣ በጣም ይጾማል። ያረተው ዮኒቶ ይሄኔ አንንጃ ጌታን ግን እምልሽ ጓደኞች ነበሩኛ እኔ ስለማውቅ እኮ ነው። አረ ደውለሽ ጠይቂያቸው፣ ጠይቂ። መጽሐፍ ቅዱሳዊ ስለሆነ ነው።
እንዴ ኢየሱስ ክርስቶስ ይላል ይሄ ነገር በጾምና በጸሎት ነው የሚወጣው ብሎ ኢየሱስ ክርስቶስ ራሱ ነገራቸው። እንዴ እኛ እኮ በስም ልናወጣ ብለን አስቸገረን ሲሉ ይሄ እንደነዚህ አይነት አጋንንት በጾምና በጸሎት ነው የሚወጣው ብሎ ኢየሱስ ክርስቶስ ነግሯቸው። አይ ስትጾሙ ምንድን ነው የምታረጉት? አሁን እንደ ግብዛቱ መመሪያችሁ ምንድን ነው? መመሪያችን ምን መመሪያ ያስፈልገዋል? መጾም ነው። የራብ አድማ ነው። ሌላ ታሪክ የለውም እኮ። ስትጾሚ ምንድን ነው የምታደርጊው? ከእግዚአብሔር ጋር ለብቻሽ ሆነሽ እየጾምሽ እግዚአብሔርን ትጸልያለሽ፣ በጴንጤ ትዘምሪያለሽ፣ መጽሐፍ ቅዱስ ታነቢያለሽ። ጸሎትሽን እሱ እንዲቀበለው በየቀኑ ይህን ታደርጋ። አንዳንድ ሰው ሙሉ ቀኑን ይጾማል፣ ኤቭሪዴይ ማለት ነው። ለ7 ቀን ሊሆን ይችላል፣ ለ15 ቀን ሊሆን ይችላል፣ ለወር ሊሆን ይችላል። ሙሉን ይጾማል አንዳንድ ሰው ደግሞ እስከ 3 ኦክላክ ከሰዓት በኢትዮጵያ 9 ነው የሚባለው፣ እስከ 9 ሰዓት ይጾማል። እንደዚህ አይነት ጾም በጴንጤ በጣም ብዙ አለ። ኧረ ተው ጌታ ምስክር። እንዳልኩሽ የአንቺ ግንኙነት ከእግዚአብሔር እንጂ በአዋጅ የሚታወጅ አይደለም እያልኩሽ ነው። አሁን ለምሳሌ በእናንተ እንሄድ። ለምሳሌ ቅር እንዳይልሽ ስለጠየቅሽኝ እኔ ይመልሻሉ። በእናንተ ሲሄድ አሁን ለምሳሌ ጾም ሊገባ ይባልና ይታወጃል። ሰው የሚፈልገውን ይበላል፣ ይጠጣል። ከዛ በኋላ አዋጅ ስለሆነ የሚጾሙ ሰዎች አሉ። ሁሉም አይደሉም። ሁሉ አይጾሙም። በኦርቶዶክስ የሚጾሙ ሰዎች አሉ፣ ይጾማሉ። ቅዳሴ ካለ እዛ ሄዳሉ። እዛ ቅዳሴ ሲጨረስ ይመጣሉ። ቤት የጾም ምግብ ይበላሉ። ስጋ ያልነካው ምናምን እሱን ይበላሉ። ኔክስት ዳይ እንደዛ ነው እንጂ ኢቭን መጽሐፍ ቅዱስ ብዙ የሚያነቡ የሉም። አንቦሻሽ የለ መጽሐፍ ቅዱስ አንባቢ ብዙ ሰው የለም። ለዛ ነው እኮ ብዙ ጊዜ ግብግቡ የተፈጠረው እንጂ ብዙ ነገራችን የተራራቀ አይደለም። ስለማይነበብ ግን ልክ እኛ እንደ ጠላት እየታየን መቀጥቀጥ አለ። የሚያነቡ ሰዎች በፍቅር እናወራለን። አሁን ነው የመጣው። ምኑ አሁን ነው? አሁን እያየህ ከሆነ ፌስቡክ ላይ የሚፖሰተው ነገር ብሽሽቅ ነው የተያዘው። በፊት እንደዚህ አይነት ነገር የለም። ለምን አሁን ላይ ግን ይሄ ነገር እንደበዛ? በጣም ጥሩ። በፊትማ ጴንጤ አንገት ደፍቶ ሌላው አንገት አስደፍቶ ነበር የሚኖር። ማን አንገቱን አስደፋው? ይሄ በየቤቱ ቆይ ሳንወሻሽ ንገሪኝ እንደው በጌታ ጴንጤ ድንጋይ የማይወርበት የማይተፋው የማይንቀው ነበረ። ምክንያቱም ምን እንደሆነ ታውቃለህ? ቦታ የለ ማለት። አሁን ለምሳሌ አንድ መንገድ ላይ የሚጮሁ አሉ። ለምሳሌ መንገድ ላይ አንተ ራሱ ገጥሞ ሊሆን ይችላል ኢትዮጵያ ባለህበት ሰዓት። እንደዚህ አይነት ነገር ትንሽ ያበሳጫል። እኔ አሁን ቢመጡብኝ መንገድ ላይ በጣም ነው የምበሳጨው። መንገድ ላይ ለብቻው ነው እኮ የሚሰብከው። አንቺ ኃላፊ ነሽ እንደ ኢየሱስን ተቀበይ እያሉ ወረቀት የሚበትኑ አለ፣ በግድ የሚሰጡሃሉ። እዚህ ሀገርም አሁን አሜሪካ በምኖርበት ሞርመን የሚባሉ አሉ፣ ካቶሊኮች አሉ፣ ፔኔኮስታል አሉ። ቤትሽን ናክ አድርገው ወረቀት ይሰጡሻል። ቤትሽ ድረስ አለ። እዚህ ሀገር የለም ነገሮች። ጆቫ ዊትነሶች አሉ። ቤትሽ ይመጡና ቤትሽ ድረስ ነው ማውራሽ። አንቺ መንገድ ነው የምታወሪው። ቤትሽ ድረስ መጥተው ናክ አድርገው ወረቀት ሰጥተውሽ የሚያልፉ ሰዎች አሉ። ቤትሽ ላይ ፍላየር ፖስታንትንሽ ላይ ፍላየር የሚቀጡ በጣም ብዙ አሉ። ኦኬ አሁን እነሱ እኮ ሊኖር ይችላሉ። በሪስፔክት ይመጣሉ አይደል? አንኳኩቶ በረን ለአንቺ ጨዋት መሰለሽ እንጂ ኢየሱስ ጌታ ነው። እኔ ስብከታለሁ። ለምሳሌ የኦርቶዶክስ ቸርች በኃይለኛው ቅዳሴ ስታረግ ልጠይቅሽ አንድ ነገር። ኦርቶዶክስ በኃይለኛው ቀውጤ አርጋ አዲስ አበባ ላይ ቀውጤ አርጋ ለብዙ ቦታ እንዲሰማ አርጋ ስታጮው ቅዳሴውን ማንም ጴንጤ ኮምፕሌን አላረግም እንዴ? እንደዛ ካልክ መስጊዶችም አሉ። አዎ አላረግም። ጴንጤ መስጊድም አለ። መደረግ እኔ አሁን ከጠየቅሽ መደረግ የለበትም። ለምን የለበትም? በቤቱ ማስተማር የፈለገውን ይኸውልሽ፣ በቤቱ አሁን አሜሪካ ነገር አትችልም። ሃይማኖት አለሽ አይደለ? በውስጡ ላሉ ሰዎች ነው የምታስተምሪው። ሌላ የምታስጨው ነገር የለም። ያዘጉብሻል። ኖ ዲስተርበንስ ኦፍ ሶሳይቲ ነው የሚባለው። ኢትዮጵያ ነው ኢትዮጵያ ላይ ወደፊት እንደዛ ይሆናል። መሆኑ አይቀርም። የሚሆነውም ለምን መሰለሽ? አንዱ የፈለገውን የተለያየ ሃይማኖት ስላለ ባለሽበት ቤተ መቅደስ ውስጥ የምታደርጊው ነገር ነው። ለአንቺ ለመጣው ነው የምታደርጊው። ገባሽ? ያንን ነው የምታደርጊው። በሙስሊሙም በክርስትናውም ለራስሽ ነው የምታደርጊው።
መንገድ ላይ ወካ አረገሽ ማረፍ ትችላለሽ። ወረቀቱን አለመቀበል ትችላለሽ። አሁን ለምሳሌ ወረቀት ልስጥሽ አልፈልግም ማለት ትችላለሽ። በግድ አይደበድብሽ። ኦኬ ብሎ ነው የሚያልፍሽ። ስለዚህ ያለ ያበሳ አሁን ኦርቶዶክስ እንደዛ ብትጀምር እኔ ደስታውን አልችለው። ኢየሱስ ጌታ ነው እያለች እየሰበከች ኦርቶዶክስ ብታደርገው እኔ ነፍሴን አላውቅም። ነፍሴን አላውቅም። አታደርገውም። ምክንያቱም የራሷ የሆነ የተቀደሰ ቦታ አለ። እዛ ቦታ ላይ ነው ስብከቷን የምታካሄደው። አዎ ችግሩ እኮ ቤተክርስቲያን ተደርጎ ከዛ ሲወጣ ያለው ተመሳሳይ የኦርቶዶክስ ልጆች አይደሉም። ሁለት አይነት ባህሪ አለ። የቤተክርስቲያን ባህሪ አለ፣ ከቤተክርስቲያን ውጭ ባህሪ አለ። ቤተክርስቲያን ላይ በጣም የተቀደሰ ህዝብ ነው እግዚአብሔር የባረከው፣ እግዚአብሔር የሚባርከው ጥሩ ህዝብ። ልክ አንድ ስቴፕ ይውጣ፣ ጭፈራውም ቅምቀማው ምኑም ከአንድ ስቴፕ በኋላ ይመጣል። ቤተክርስቲያን ያለውን ሙሉ ይኑሩትና እኔ እስቲ ዝም አፌን ልዝጋ። ዝም የሚኖሩት ህይወታቸውን ውጪ ማኖር ያልቻለ ማንነት አለ። ይሄ ነው በጣም የሚገርም። እንደዚህ አድርጉ አትላቸውም ነው የምልህ እኮ እነሱ ፍላጎታቸው አድርጉ ሳይሆን ምን መሰለሽ የሚያጠነክረው ልንገርሽ፣ ጴንጤን ያጠነከረው ምን እንደሆነ ልዘግብሽ። እናቱ በመጽሐፍ ቅዱስ ይጠፈጥፈሻል። በቃላት ሞር ባወቅሽ ቁጥር ልታጠፊ ስትይ ያ ነገር ይመጣል ጭንቅላትሽ። ኦማ ጋር ያለሽ ያ ነገር ይመጣል። ልጠጪ ስትይ፣ ልታጨሺ ስትይ፣ ልትቀመቅሚ የሆነ ነገር ላርግ ስትይ ድንግጥ ማለት ትጀምሪያለሽ። ለምን? ቃሉ ስላለ ውስጥሽ። ቃሉ በጣም ስላለ። ቃሉ ከሌለስ ምንም አይሞቀሽ አይበርድሽ። ስለዚህ ቃሉን በጣም አርጋ ኦርቶዶክስ ትላንት የመጣ ጴንጤ ቃሉን ካስተማረ በሺህ ዘመናት የነበረችው ኦርቶዶክስ ቃሉን ማስተማር እንዴት ከበዳት? እኔ ያልገባች ታስተምራለች እኮ ኦርቶዶክስ እንዴ! የታወቀ እኮ ነው። እሺ ከተማርሽው አንቺ ከመጽሐፍ ቅዱስ ላይ ዮኒ ማኛን በዚህ ነገር እስቲ ያለው ውሸት ነው ወይም ደግሞ የሚለው ላስተካክለው ይሄ ነገርን ብለሽ አንዱን ዘግቢ። የተናገርከው መጽሐፍ ቅዱሳዊ ቃል ስለሆነ ምን ነው አስተካከል እምለው? እሺ ማስተካከሉን ልተው። አንቺ አሁን ኦርቶዶክስነትን ያረገሽን አንዱን ዘግቢ፣ ለአንቺ የተመቸው። አይ ከሰው ጋር እያወራች ስለነበረ ነው። አንዱን ዘግቢኝ። ኦርቶዶክስ ሊያረገሽ የቻለው መጽሐፍ ቅዱሳዊ ቃል አንዱን ዘግቢኝ። እናቱ ደስ ይበለኝ። የትኛውን ቃል? መጽሐፍ ቅዱስ ቃል ነው እንዳለ። ይስ ንገሪኛ። ኦርቶዶክስ ላይ ጸንተሽ እንድትኖር ያደረገሽ የመጽሐፍ ቅዱስ ቃል አንዱን ዘግቢኝ። እናቱ ደስ ይበለኝ። አሁን አልሸመደድኩም። እንግዲህ መጽሐፍ ቅዱስ ቆይቻለሁ ካነበብኩ። ኦኬ መሸምደድ ሳይሆን በልብሽ የቀረ የሆነ ነገር የለም ኦርቶዶክስ ያደረገሽ? ጠቅሱን አይደለም የምፈልገው ከእንትኑ ጠቅሱ ከአንድ እስከ አንድ ላታቂው ትቻያለሽ። ግን አባባል እዛ ላይ ያለ ልብሽ ላይ የቀረ ጠቅሱ የት እንደሆነ አላውቀውም፣ ግን ይሄ አባባል አስቀርቶኛል የሚለው አንዱን ዘግቢ። እኔ አላውቅም እውነት ለመናገር። ታዲያ ለህይወትሽ ግን ማወቅ አስፈላጊ አይደለም እናቱ? ለህይወትሽ የሆነ ነገር ጋይድ የሚያደርግሽ ነፍስሽ ነው፣ ስጋሽ አይደለም። ለህይወትሽ የሆነ ጋይድ የሚያደርግሽ ነገር አንድ ቃል አያስፈልግም በህይወትሽ ላይ? መጽሐፍ ቅዱስ ራሱ እኮ ሁሉም እኮ አስፈላጊ ነው፣ አላስፈላጊ የሆነ ነገር የለውም። ያ ግን አለች አይደለ የሆነ መመሪያ። አሁን እኔ ብትጠይቂ እነግርሻለሁ። እያነበብኩ ነው የምትነግረኝ። እያነበቡ መንገር ምን ያቅታል ታዲያ? እኔ መጽሐፍ ቅዱስ ሰምጥቼ እኮ ማንበብ ነው የማውቀውን ነው ማነብልሽ እንጂ ማላውቀውን አይደለም እነግርሽ። እሺ ንገረኝ እስኪ መጽሐፍ ሳታይ ሳላይ። እሺ ሳታይ ኧረ ሳላይ ስለምን ልንገርሽ? አንተ ልብ ውስጥ የቀረ እስኪ አንድ። እኔ ልቤ ውስጥ የቀረ አንድ አይደለም፣ በጴንጤ ውስጥ ማለት ነው። በጣም ብዙ አለ። ከየትኛው ልጀምርልሽ? ሮሚ 10 ላይ 10:9 ጀምሮ ማንበብ ትችላለች። ምን ይል መሰለሽ? ኢየሱስ ክርስቶስ ጌታ እንደሆነ ብታምን፣ በልብ ብታምን፣ በአፍ ብትመሰክር እሱም ደግሞ ይመሰክርልሃል ይላል። አንደኛው እሱ ነው፣ ጌታ እንደሆነ በሰማይ ቤት እሱም ይመሰክርልሃል ይላል። ይሄ አንዱ ነው። ይሄንማ ሁሉም ያውቀዋል እኮ። ያውቀዋል እንዴ? አንቺ አልነገርሽኝ እናቱ? ያው ምዕራፍና ቁጥሩን ያላወኩት እንጂ። አይ አባባሉን የሆነ አባባል በይኝ አልኩሽ።
ሌላ ሊድ ይህን ሁሉም ያውቀዋል። እሺ በሰውና አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ደግሞ አንድ አለ፣ እሱም ኢየሱስ ክርስቶስ ነው ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ። ሌላ ልዘግበሽ፣ እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ልጨምር ወይስ? አረ በቂ ነው፣ ከበቂ በላይ ነው። ግን ሙሉ መጽሐፍ ቅዱስ ለህይወት ያስፈልጋል፣ ሁሉም ያስፈልጋል። የስ ግን በልብሽ የሚቀር በሌላ ነገር እንዳይኖር ገብቶሻል። ልብሽ ላይ እንዲቀር የሆኑና በዛ ልትታመኝ እንድች የሚያደርግሽ ለአንቺ የሆነ ቃል መኖር አለበት። እኔ አሁን የሆኑ አባት የኦርቶዶክስ አባት ተናግረው ነው ልቤን የሰነቀሩት። በደንብ ይሄን ነገር ፎከስ እንዳደረግበት ያደርጉኝ። የዓለም ቤዛ እሱ ነው፣ አዳኝ እሱ ነው፣ አስታራቂ እሱ ነው ብለው ቀጥታ የሰበከው የኦርቶዶክስ አባት እኮ። አስታራቂማ እንደሆነ እኮ የታወቀ ነው እኮ። አይቀድም። ኦኬ አስታራቂ መሆኑ ከታወቀ ሌላ የሚያስታርቅሽ ለምን ያስፈልግሻል? የዓለም አስታራቂ የዓለም መድኃኒት ተባለ አይደል? ኢየሱስ ክርስቶስ የዓለም መድኃኒት ነው አይደል? መድኃኔ ዓለም ነው። የዓለም መድኃኒት ሆኖ የአፍሪካ መድኃኒት ምን ያደርግልሻል? እናቱ ይቅርታ ጠይቀዋል እኮ አይደል? እኛ አባት አይ ቀጠሉበት። እናቱ አይ ሪፎርም አደርጋለሁ ብለው ቃል በቃል ተናገሩ እኮ። ላሳይሽ። ምን ሪፎርም ያደርጋሉ? ተናግረው ሪፎርም አይ የተሳሳተ ትምህርቶች ያሉ በመስተካከል አለበት። ይቅርታማ በጉልበት አስጠይቀዋቸው ነበር። ትምህርታቸው ምንም ስህተት የለው፣ ምንም አልተሳሳቱ። የሚያውቁ አባት ናቸው። ወንጌል የሚያውቁ አባት ናቸው። አትደንግጡ ብለው ነው ሲናገሩ ራሱ የነበሩት። የሆነ የሚደርስባቸው ነገር እንዳለ መናገሪያ ነው እንጂ የሚያስደነግጥ ነገር አይደለም የተናገሩት። ስለዚህ አትደንግጡ ብለው ተናገሩ። እውነትም እንደተባለው እኚህ አባት የቁም እስረኛ አረጓቸው፣ ይቅርታ ጠይቁ ተባሉ ምናምን። ከዛ በኋላ ተመልሰው ደግሞ ሌላ ነገር ነው ያሉት። ማሳየት እችላለሁ። እናቱ በደምብ ከክርስቶስ ውጭ የምሰማው የለም እያሉ ነው የሚያስተምሩት። በጣም በጣም አድርገው እንዲያውም ዛቻ እየተዛተ ከዚህ በኋላ የመናፍቅ ትምህርት ነው፣ ዘራዊ ትምህርት ነው እየተባሉ ስማቸው ይጠራል። ማሳየት እችላለሁ። እናት እኔ ያለ ማስረጃ መንቀፍ ማልወድ ሰው ነኝ። በህይወት የምጠላው ባለማስረጃ የምትሉ ሰዎች ከታች ማለት ነው። ተረጋጉ፣ ተረጋጉ። እታች ዝም በሉ። ይሄ ጌታ ተቀባይ ገለመሌ የሚባል ጽሁፍ እንዳጽፉ አንብቢ ነው የምላት። በኦርቶዶክስነቷ ራሱ እንድትጠነክር እኔ መጽሐፍ ቅዱስ ታንብ ነው የምለው። ክርስቶስን ማመን ነው አደኝነት የትሙን ክርስቶስን ማመን ነው የሚያድነው የሚላል። ላሳይሽ እሱን ቪዲዮ ወይስ ላቆየው? እኛ እሺ ይቅርታ ከጠየቁ በኋላ ከሆነ አላ ያ ይቅርታ ከጠየቁ በኋላ እንዲያውም የሆነ ሰው ተናዶ ቪዲዮ እየሰራባቸው ነበር። በኦሮምኛና በአማርኛ ነው እሳቸው የሚያወሩት። እሱ ግን በጣም ተናዶባቸው ጓገጭ እያለ ነበር አንድ ሰው። ያው አሁን ገብርኤል እንደምታውቁት እንግዲህ ከዚህ በፊት የምንፍቅና ትምህርት አስተምረው የክህደት ትምህርት አስተምረው በቅዱስ ሲኖዶስ ደረጃ ጭምር ትምህርቱ ማስተካከያ ተነግሯቸው የነበሩ ሰው ናቸው። የሆነ ሆኖ ያንን ነገር ከማስተካከል ይልቅ ግፉበት ተብሎ የወጡ ይመስል በዘር ሰዎችን መክፈል፣ ክህደትን ማስተማር፣ መለያየት እንደቀጠሉበት ነው። መጨመር እችላለሁ። ልጨምር እንዳደግ ብቃት ወደየ ቦታው መመለስ አለበት። ኡምን ከኛ በየሳድት መታ ወፊ ወልቀለቴት አከሌንቸት ደሞ ድረጅ ለመሬ እንትን ያረክሳል። ምን ነገር የበሰበሰ አሮጌ ታሪክ ነው፣ አልፏል። ግኖች ተመራጭ ሪፎርሚ በርባችስ ሪፎርምን ሁንድ ኬኛ ፍኑ ኩን ሞዩ ሁንዳፉ አንተው ታብታብ ኮፒ ሪፎርሚ ኩን አከ ብሻንት ሁንዳፉ አንተው ውሃማ ሪፎርም ውሃማ የሆነ ውሃ ጣዕም የለውም፣ ጠረን የለውም፣ መልክ የለውም። ለዚህም ነው ለሁሉም ነገር አስፈላጊ የሚሆነው
እና እያለ ይቀጥላል። ምንድነው እኛ አባት ቀጥለው ምን እንዳሉ ግን አልገባህም አንተ። አሁን ሪፎርም ያስፈልጋል እያሉ ልጁ እኮ ይረግጣቸዋል። ቆይ ላሳይሽ። ኦሮምኛውን በደንብ ስለምሰማው ነው፣ ለዛ ነው የምነግርህ። ኦኬ ጎ አሄድ። ልጁ ያለውን ላሰማች፣ ከዛ በኋላ ይረግጣቸዋል እናቱ። ቆይ አረጋገጡን ደግሞ ላሳይሽ። ውሃ በሽታ ነው የሚል ፍጡር እስካሁን ድረስ አልተነሳም። እንካን ያመማል አናን ሌነም ድንበር ባነ እንጅራ ተርቶ ሌነም ድንበር ባነ እንጅራ ብሻንን በርባዶ የሬዱበቹ ከንደንደ ሆምቱ እንጅሩ ያን ኬኛ በሩምስ ኬኛ ከሆምስ ኬኝ አከ ብሻንት ሁንዳፉ ከንተው ወደ ስርት ርቶ ጀነ ጅራነ ኡመን ኬኛን ወራ የንበዱ ዩትሬ ይህ እኮ የእግዚአብሔር ሰራዊት ነው። ማንም የማይቋቋመ ማንም የማይበግረው ማንም ወደ ኋላ ሊመልሰው የማይችል የእግዚአብሔር ሰራዊት ገለቴፈና ዋጋ ገጸን ወኩሎም ለአምኖ ባዶ ልጁ የሚለውን ላሰማሽ። እያንዳንዱ እንደ አጥንት ውልቃት ወደየ ቦታው መመለስ አለበት። አሁን እነኚህ ሰዎች ነገ ቅዳሴ አብረው የሚቀድሱ ይመስሏቸዋል? እኛ እንደዚህ ቢያስተምሩን ኖሮ በሬያችንን ይወዳሉ፣ ፍየላችንን ይወዳሉ፣ በጋችን ይወዳሉ፣ ወተታችን ይወዳሉ። ይዘኛ አላውቅም። እኔ ስለማያውቅን ይህን ስለማያገናኝ ኦርቶዶክሳውያን የኦሮሞ ኦርቶዶክሱን እንደማይወዷቸው ወይ ደግሞ ሲያማራ ብለን እናስበው ወይ ደግሞ ትግሬ ብለን እናስበው ኦሮሞቹን እንደማይወዷቸው ከእነሱ የሚገኘውን በሬያቸው፣ ወተታቸው ወይ ብራቸው ብቻ እንደሚወዱ ነገር እነሱ እንደማይወዱ አድርገው ይናገራሉ። አሁን እነኚህ ሰዎች እንግዲህ ሰልጥነው ከዚህ የወጡ ሰዎች ነገ አብረው እንዲታረሩ በአንድ ቤተ መቅደስ ሊያገለግሉ እንደሚችሉ ማሰቡ ታድሶ ያስፈልጋል ስሉ ነበር። ታድስ ነገር አለበት ሲሉ ነበር። ከመናፍቅ ጋር የዋለ ሆዱን የወደደ ሰው መጨረሻው እንደዚህ ነው። ከመናፍቅ ጋር ሆዱን የወደደ ልጅ አባቶቻችን ቅዱስ ሲኖዶሱ የተኛ የወሰነውን ውሳኔ ማስፈጸም የማይችል አቅመ ቢስ ስለሆነ ይኸው ማንም እየተነሳ የሚቀርድባት ማንም እየተነሳ የሚያስባትን ሲሆን እናያለን። ይህን ስለዚህ እምልሽ ምንድን ነው አሁን እሳቸው ያሉት እኔ እንደተረዳሁት ከሆነ ማለት ነው ኦኬ ሁሉም በየክልሉ በቋንቋው በሚገባው ቋንቋ እንዲማሩ ነው እንጂ ሌላ ምን ታሪክ አለው? አሁን እዚህ ጋር እኔ የተረዳሁት ልጁ እያለቀሰ ነው እንግዲህ እሱ እንደሚለው ከሆነ ለቅሶ ላይ ነው ሰውየው ከጴንጤ ጋር ከመናፍቅ ጋር የዋለ ሆዱን የሚፈልግ ምናምን እያለ ነው የተናገረው። አይ ሁሉም እኔ እንደተረዳሁት ነው ይመስለኛል። ሁሉም በየክልሉ በቋንቋው በሚገባው እንዲማር ትምህርቱ እንዲተላለፍ እንደዛ ይሄ መሆን አለበት። ይሄንን የሚቃረኑ የሚቃወሙ ሰዎች አሉ። በኦሮምኛ ቢሰብኩ ወይ በትግረኛ ቢሰብኩ በክልላቸው ቢያስተምሯቸው ሰውም ይረዳል። ትክክል። ግን ምን አለ መሰለሽ አሁን የኔ እንዳልኩሽ የኔ ጥያቄ ምንድን ነው አዳኝ ሌላ ማን እንዲመጣ ነው የተፈለገው? እኔ ስላልገባኝ አዳኝ ሌላ ማን አለ? አሁን አንቺ ሸክማቸው የከበደ ወደ እኔ ኑ እኔ ማሳረፍ እኛ አዳኛችን እግዚአብሔር እኮ ነው። ታዲያ እኛ ምን አለ? ተቋርጦ ነበር። አዎ ሰዎች ምን ይላሉ? ኃጢአቴን ሚስጥሬን የምታቅልኝ ቅድስት ድንግል ማርያም ናት። እሷ ነው ከልጇ የምታስታርቀኝ። ወይ ገብርኤል ነው ወይ ሚካኤል ነው ወይ ተክልዬ ነው የሚሉ ወንድምና እህቶች አሉ። እንዴት እንደሚችሉ
ወደ እኔ ኑ ኃጢአተኞች በሙሉ ወደ እኔ ኑ፣ ሸክማቸው የከበደ ወደ እኔ ኑ እኔም አሳርፋቸዋለሁ የሚል የመጽሐፍ ቅዱስ ጥቅስ አለ። ኃጢአት ያለባችሁ በሌላ ሰው በኩል ኑ ያለ አንድም መጽሐፍ ቅዱሳዊ ቃል የለም። እንዴት እንደዚህ ንገሪ። አንተ ፍጹም ነኝ ከፈጣሪ ጋር አገናኛለሁ ዳይሬክት ብለህ ነው የምታስበው? እኔ ነው እሱ ስላለኝ ኃጢአት ያለባችሁ ወደ እኔ ኑ እኔም አሳርፋቸዋለሁ ስላለኝ፣ ኃጢአትማ ስላለብኝ ነው እሱ ጋር ሄደው። ለጻድቅ እንዳልመጣማ መጽሐፍ ቅዱስ ይናገራል። እኔ ለኃጢአን እንጂ ለጻድቃን አልመጣሁም ይላል። ከምኖቹ ጋር ከቀጥቃጮቹ ጋር ከኃጢአተኞቹ ጋር አገኙት ይላል መጽሐፍ ቅዱስ። ከዛም ጠየቁት ይላል። እሱ የሚለው ማቴዎስ 9 ላይ ነው። እናቱ ላንብብልሽ ምን እንደ ራሱ ነው የሚለው። ምን ይላል ሲሉት ለኃጢአን እንጂ ለጻድቃን አልመጣሁም ብሎ ይናገራል እሱ ራሱ። ስለዚህ ለኃጢአተኛ የመጣሁት እኔ ነኝ ካለ ሌላ ቦታ እንዴት መሄድ ይቻላል? እንዴት? ይኸው እዚህ ጋር ነው የሚለው። ምን አለ? ከ9:12 ላይ ነው። ኢየሱስም ሰምቶ ከዚህ ነው እንዴ ከ10 ጀምሮ ይቅርታ፣ የማቴዎስ ወንጌል ምዕራፍ 9 ቁጥር 10 ጀምሮ በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። ናይስ ጋር አብረው ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮስ ስለምን ይበላል አሏቸው። ኢየሱስም ሰምቶ ሕመምተኞችን እንጂ ባለጤናዎችን ባለመድኃኒት አያስፈልጋቸው፣ ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ተማሩ። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው። ስለዚህ ኃጢአት ያለብን ነን ወደ ክርስቶስ የምንሄደው። ስለዚህ ሁሉም ኃጢአተኛ እንደሆነ ደግሞ ሮሜ 3:23 ይናገራል። ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል ሁሉም። ስለዚህ ኃጢአተኞች በሙሉ የምንሄደው ወደ ኢየሱስ ክርስቶስ እንጂ ወደ ሌሎች አይደለም፣ በመጽሐፍ ቅዱሱ እንደሚለው ማለት ነው። ስለዚህ ሌሎቹ ኃጢአት እንደሌለባቸው መጽሐፍ ቅዱስ ላይ ሁሉም ኃጢአተኛ ካለ ወደ ሌላው ኃጢአተኛ እንዴት ብዬ ነው የሚሄደው? እግዚአብሔር ነው በነፃ ምን የሰጠን? ቅድስና የሰጠን ለማርያም እግዚአብሔር እንጂ ራሷ ያመጣችው ቅድስና የላት። እግዚአብሔር ነው የሰጣት። ቅድስት ነሽ ያላት እሱ ነው። ጸጋ የሞላብሽ ወይ የተባለችው በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ነው የሚለው። እግዚአብሔር ነው ሰጪ። እና ለአንቺ የምጠይቅሽ ምንድን ነው? ኃጢአተኞች ወደ እግዚአብሔር ቤት ነው ኢየሱስ ክርስቶስን ነው ኃጢአተኞችን እንትን ሊል ያመጣ። ታንክ ዩ ቬሪ። ስለዚህ በአንቺ ሌሎች ወደ ማን ነው የሚካሄደው? ኃጢአቴን የምናገርለት ሌላ ሰው ማን ነው? እስቲ ዘግቢ። መጽሐፍ ቅዱስ ትሰማኛለች። እኔ በራሴ ነው እመቤቴ ትሰማኛለች። እኔ አሁን የቱ ጋር ተጻፈልሽ እናቱ? አሁን አንተ በምትለው ነው። አንተ ከመጽሐፍ ቅዱስ ነው የምትሄደው። እኔ እመቤቴን ለምን ያሳጣችኝ ነገር የለም። ቤት በኩል ገባኝ። ግን አንቺ በሚለው መጽሐፍ ቅዱስ ቤት በኩል ነው በእመቤት ያገኘሽው ነገር። እኔም እንድከተልሽ እኮ ነው። እኔም መጽሐፍ ቅዱስ ላይ እመቤታችን ይሄን ነገር ማድረግ ታረጋለች ከተባለልኝ አብሬ ሄዳለሁ። አብሬ ነው ያልቅባቸው የሰርጉን ቤት እንትን ብላ የለ እንዴ? ለልጇ ነግራ የለ እንዴ? ምኑን ኃጢአት መናገር ነው እሱ። አሁን ሰርግ ቤት ሆነን እኔና አንቺ ቁጭ ብለናል። ለምሳሌ ልጇ ማን እንደሆነ ታውቃለች። ቅድሚያ የተነገራት ከሁሉም በፊት የተነገራት እመቤታችን ቅድስት ድንግል ማርያም ናት። ከሁሉም በፊት የዳዊትን ዙፋን እንደሚሰጠው ሁሉ ነገር ስልጣን በሱ እንደሆነ ተነግሯታል አይደለም? ሌሎቹ አያውቅም። ስለዚህ አብረው ሄዱ፣ ሰርግ ቤት ቁጭ አሉ። ስለ ኃጢአት ያወሩት ነገር የለም። ስለ ጠጅ ማለቅ ነው። ስለ ወይን ጠጅ ማለቅ ነው። የወይን ጠጅ እኮ የላቸውም ነው የተባለ። ያንን አላደረገም ፈጣሪ። ወይንን አልሞላላቸው። ማን የሞላው? ማን ያደረገ? ያንን
እመቤታችን ነግራ አይደለ የተሞላላቸው። ስለዚህ እሷ ማድረግ አይቻላትም ነው ኃይል የላትም ነው የምትለው። ያኔ ማድረግ ኃይል የላትም። ቢኖራትማ ራሷ ታደርገው ነበር። እናቱ ቢኖረውማ ራሷ ወይን ጠጁን ትሞላው ነበር አይደል? ናቸው። አረ ጅብ ጋላቢው የሚል ስሙላ አለ። በጌታ በኢየሱስ ስም ጅብ ጋላቢው ምን ማለት ነው? ምን ማለት ነው? አይ 48 ሰዓት ይፈልጋል ብሏል። ፕሮፋይል ላይ ነክታችሁ ዮኒ ማኛ ዩቲዩብ የሚል አለ። እሱን መከታተል ትችላላችሁ። ሰሞኑን እገባለሁ። ጅብ ጋላቢው ምን ማለት ነው? ኧረ ተው፣ ኧረ ተው፣ ኧረ ተው፣ ኧረ ተው። አንዳንዶቻችሁ ጌታ ልቦና ይስጣችሁ። ጥያቄ እህታችንም ጠፋች። አንዱ ዘመዴ ነው አላለም ጅብ ጋላቢው። በጌታ ስም ኑሩልኝ፣ ኑሩልኝ። ጅብ ጋላቢው ለማንኛውም እውነቴን ነው ምላችሁ፣ መጽሐፍ ቅዱስ አንቡ። የየትኛውም ክርስትና እምነት ተከታዮች ኦርቶዶክስም፣ ካቶሊክም፣ ፕሮቴስታንትም በቂ አይደለም። ኤቭሪዴ መጽሐፍ ቅዱስ አዲስ ነው አባቴ፣ ኤቭሪዴ። እኔ ግራ የሚገባኝ ነገር እሱ ነው። መጽሐፍ ቅዱስ ሁልጊዜ አዲስ ነው፣ ሁልጊዜ አዲስ ነው፣ ሁልጊዜ አዲስ ነው። የማይገባኝ እሱ ነው። ሌላ መጽሐፍ እኮ ስንት አንብበን በደቂቃ እናውቃለን። ሁልጊዜ አዲስ የሆነ ነገር ቢኖር መጽሐፍ ቅዱስ ነው። ሁልጊዜ በጣም መንፈስ እንዳለው የምታውቁት በዙ ነው። ሁልጊዜ አዲስ ነው በቃ መጽሐፍ ቅዱስ እና ተባረኩልኝ። ከእህታችን ብዙ ነገር ተምራችኋል። አቤት ስድብ እያ አቢቲ አንተ የሉተር አሸርጋጅ እዩ ጩፋና ዮናታን አክሊሉ የሆነ ነገር ያርጉ። አሁን ይሄ ለኦርቶዶክስ ወንድም ምን ይጠቅማል አባቴ? ይሄናው መስደብ ምኑ ነው የሚያስደስት? ምኑ ነው የሚያስደስት አባቴ? አሁን ይህን ተሳደብ ካል ደስታ ምኑ ላይ ነው? እምነት ምኑ ላይ ነው? እስቲ ዘግበኝ፣ ዘግበኝ እስቲ። አይዞ ኢየሱስ ጌታ ነው የሚል ጥቅስ ስጠኝ።
ልስጥ። ከዛስ ምን ትላለህ? ምን ትሆናለህ? አባቴ ምን ትሆናለህ? ከዛ በኋላ እረፍ። ውስጥ አትጻፉ። ጄሪ ቀድመው ጻፉላችሁ። እኔ ቅድም ለልጅቷ ሳወራ የነበረው ጥቅስ የት ነው? እና ምን ነበር? አንተ አሁን ኦርቶዶክስ ነህ አይደለ? ጄሪ ነሽ? ጄሪ ኦርቶዶክስ ነህ። ታዲያ ማንን ለማመን ነው? ጄሪ ኦርቶዶክስ ኢየሱስ ጌታ ነው አትልም እንዴ? የኔ አባት አይ እንግዲህ ኦርቶዶክስ ፕሮፋይል ላይ ያረችው ጄሪ ኢየሱስን ምንድን ነው ታዲያ የምትለው? ኦርቶዶክስ ምንድን ነው የምትለው? እስቲ ንገረኝ። ኢየሱስን ምን ትለዋለች ኦርቶዶክስ? ጄሪዬ እስቲ ዘግቢ። ምን ትለዋለች? አዎ መጽሐፍ ቅዱስ የሰጠችኝ ኦርቶዶክስ ናት። አዎ ግን እኔ ያነበብኳት ኦርቶዶክስ ተወቻት። እኔ አንብቤ ኦርቶዶክስ ሰጣኝ፣ ፈነጠጥኩባት። አንቺን ተሳዳቢ ያደረገችሽ እኔ መጽሐፍ ቅዱስ ሰጣ ባሰጠኝ ይሻላል። ሳሰጠኝ እንደዚሁ ብቀጥል ይሻላል። መጽሐፍ ቅዱሱን ገልጫ ነበርኩት፣ አፈነጠጠች። ገልጣ አሰጠኝ። ምንድን ነው ዝም ብሎ መሳለም የለም። ገባ ተሸፍኖ በአሪፍ ነገር ስልሞ ምናምን የለም። ገለብ አድርጌ ሳንበው ጥንጥጥ 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 ያደርጋል። በቃ ያ ነው ታሪኩ። እና በርቱልኝ 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 ነው። ኢየሱስን ነይ ግቢና እናውራ አይሻልም? እናቱ አትፍሪ፣ ነይ እስቲ አንዳንድ ጥቅሳ ጥቅሶችም ከቻልሽ አብረን እናወራለን። ይኸው ላስገባሽ። ጄሪዬ ነይ ግቢ እስቲ፣ አትፍሪ፣ ነይ እናቱ አትፍሪ፣ ግቢና ትንሽ መጽሐፍ ቅዱስ ብናወራ ደስ ይለኛል። መግባትና ማውራት እኮ ነው እናት፣ ያ ነው። አሜን አሜን። ዶክተር ፍሩት ስራ ላይ ነኝ። ነገ አስተፋ ካለው እሺ፣ እኔ አላስተፋም። እኔ ቃሉን እናገራለሁ። ስራ ሆነች ነው ይህን ሁላ በተከታታይ የምትጽፊው? ስራ ላይ ነሽ አትመስይም። አይ እርግጠኛ ነኝ ጄሪዬ፣ እርግጠኛ ነኝ ነገም ከነገ ወዲያም መቼም በመጽሐፍ ቅዱስ ቃል ይዘሽ አትገቢም። ይሄ ቃሌ ነው። ካሜራ ካሜራ አለ ስትጽፊ የለም ካሜራ። እኔን ስታይኝ ካሜራ የለም። ጎበዝ ልጅ። አይ ነገም ሌላ ቀን ነው። ነገ ሩቅ አይደለም። የነገ ሰው ይበለን፣ የነገ ሰው ይበለን። ስታይ የኔም ቪዲዮ ስታዳምጪ እንዲያየሽኝ ስቆምጪ ካሜራ የለም። የስ ጎበዝ ልጅ። ለማንኛውም እኔ የምልሽ ምንድን ነው መጽሐፍ ቅዱስ አንብቢ ነው፣ ሌላ አይደለም። መጽሐፍ ቅዱስ ያነበበ ኢየሱስን ብቻ የአብ ልጅም ብቻ ይከተላል። አማኑኤልን መድኃኔ ዓለምን ይከተላል። ተሳ ሌላ እንጃ ግራ እንጃ አያስፈልገውም። ብቻውን አዳይ ነው። ብቻውን ዋጋ የከፈለልኝን ለሌላ አሳልፌ አልሰጥም። ብቻውን ዋጋ ከፍሏል። ደሙን ሰጥቶኛል። የደም ዋጋ ነው የሰጠኝና ለሌላ ምንም ላልከፍል ለማላቀው አልሰጥም ባይነኝ። እኔ ያንን ነው ምለው። ሰላማችሁ ይብዛ። በኋላ ላይ እንገባና እንጫወታለን። ኔትወርክ ትንሽ እያስቸገረ ነው። ተባረኩልኝ። መጽሐፍ ቅዱስ አንብብ ቤተሰብ። ጌታ ከኛ ጋር ጌታ ከኛ ጋር ነው። በእውነት ነው ምለው። በደንብ ደስ ይላል። ያንን ነው ምለው። ሪኖ ስኖ አልጀመረም ገና ነው። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ።